ኢዛና እግዚአብሔር በብዙ መንገድ ውስጥ አሳልፎ ለዛሬው የክብር ቀን አድርሶታልና እስቲ ኢዛናን ለዚህ ያደረሰ እግዚአብሔር ክብርና ምስጋና ይግባው ብላችሁ ወጭተባ በተለይ ደግሞ ለኢዛና እዚህ መድረስ እድሜያቸውን፣ ጊዜያቸውን፣ ጉልበታቸውን ሳይሰስቱ የአባትና የእናትነት ፍቅራቸውን ሲለግሱ የነበሩ ወንድማችን ተሼ፣ እህታችን አስኩ እነሱም እግዚአብሔር ረድቷቸው ስለሆነ ለዚህ ቀን በጋራ የደረስነው እስቲ እግዚአብሔር እንኳን ረዳችሁ በሩና እነሱንም ተባርኳቸው። በነገር ሁሉ እኛን የረዳን ለዚህ ለምስጋና ቀን ተባባሪ እንድንሆን በእድሜያችን ላይ እችን ሰዓት ጨምሮ የሰጠን እግዚአብሔርን ሁላችን ለዚህ ላደረስከኝ ተመስገን እንበል። እግዚአብሔርን ክብርና ምስጋና ለስሙ ይሁን። ልበ አምላክ ቅዱስ ዳዊት ስላደረገልኝ ሁሉ ለእግዚአብሔር ምን እመልሳለሁ የሚል ቃል ተናገረ። በመዝሙር 116 ቁጥር 12 ላይ የሚገኝ ቃል ነው። ስላደረገልኝ ሁሉ ለእግዚአብሔር ምን እመልሳለሁ። ዳዊት በዘመኑ እግዚአብሔር በብዙ በረከት የጎበኘው አባት ነው። ከሕፃንነት ጀምሮ ታሪኩን ስንመለከት እግዚአብሔር በተሰነጠቀ ዓለት ውስጥ እያሻገረ በለምለም መስክ ያሰማራው፣ ራሱን በዘይት የቀባው፣ በጠላቶቹ ፊት እግዚአብሔር ያሞገሰው ሰው ነው። ትቢያውን አራግፎ ለንግስና ሲያበቃው ያሳደገው እግዚአብሔርን አልረሳም። በገና ይዞ በሌሊት በእግዚአብሔር ፊት ቆመ። ምን ተአስዮ ለእግዚአብሔር በእንተ ኩሉ ዘገብረ ሌሊት። ስላደረገልኝ ሁሉ ለእግዚአብሔር ምን እመልሳለሁ? እስቲ የራሳችሁን ዞር ብላችሁ ወገኖች፣ እግዚአብሔር ምን ያላደረገልን ነገር አለ በሕይወታችን? ዛሬ የምንተነፍሰውን አየር እስከ መማግ፣ ዛሬ በጤና ቆመን እንድንመላለስ እስከ ማድረግ ያደረሰን እግዚአብሔር በእያንዳንዷ የሕይወት ዘመናችን ውስጥ ብናስታውሰው በቀኙ ቀኛችንን ይዞናል፣ ስንወድቅ ደግፎናል። ከሞት መንጋጋ እግዚአብሔር የነጠቀን ብዙዎች አለን። እዚህ ይደርሳሉ ተብለን በማንገመትበት ሁኔታ ውስጥ ሁሉ እግዚአብሔር እያሳለፈ ለዚህ ያደርሶናል። ክብር ለስሙ ይሁን። እንደ ዳዊት የጎበኘን ሰዎች ምንድነው ለእግዚአብሔር የምንመልሰው? እየሰማችሁ ነው? እስቲ እግዚአብሔር በቸርነቱ ብዙ ነገር ያደረገላችሁ ሰዎች ምንድን የመለሳችሁለት? በህመማችሁ ሰዓት አለው ብሎ እግዚአብሔር የደገፋችሁ ሰዎች፣ ዙሪያችሁን ገደል ሲከባችሁ፣ ሕይወት እጅግ እንደ ቋጥኝ ስትከብዳችሁ እግዚአብሔር ከማንም በፊት የደረሰላችሁ ሰዎች ምንድን ያደረጋችሁለት? ልበ አምላክ ቅዱስ ዳዊት የሚገርማችሁ ገና ከልጅነቱ ጀምሮ በቤተሰቡ ሳይቀር የተናቀ ሰው ነበር። እንደመናቅ ደግሞ እጅግ ልብን የሚጎዳ ነገር የለም። በወንድሞቹ የተናቀ፣ በአባቱ የተናቀ፣ በእግዚአብሔር ግን የተወደደ ሰው ነበረ። እግዚአብሔር ሁላችንን ይውደደን ወገኖች። እግዚአብሔር እውነተኛ ወዳጅ ነው። ማንም ቢገፋችሁ፣ ማንም ቢንቃችሁ፣ ማንም ጀርባውን ቢጠመዝዝባችሁ ወገኖቼ አይሙቃችሁ፣ አይቀስቅሳችሁ፣ ምንም አይመስላችሁ። እማይተው አምላክ አለ። የተዋረዱትን የሚያነሳ፣ የተከፉትን እንባቸውን ከፊታቸው ላይ አብሶ አንደበታቸውን በሳቅ ከንፈራቸውን በእልልታ የሚሞላ የአርያም ንጉሥ እግዚአብሔር አለ። ለዚህ ነው ልበ አምላክ ቅዱስ ዳዊት እግዚአብሔር ያነስኦሙ ለሙቋን፣ እግዚአብሔር ያነስኦሙ ለለወድቁ፣ እግዚአብሔር ይፈትሆሙ ለሙቋን፣ እግዚአብሔር ያዕቅቦሙ ለፈላስያን። እግዚአብሔር የወደቁትን ያነሳል። እግዚአብሔር የታሰሩትን ይፈታል። እግዚአብሔር ያጠብቦሙ ለዕውራን፣ እውቀት የሌላቸው ተራ የተባሉትን ጠቢባን አዋቂ ያደርጋል እያለ ከሕይወቱ ተሞክሮ ተነስቶ ልበ አምላክ ቅዱስ ዳዊት እግዚአብሔርን አክብሩ። እግዚአብሔር ያከበራችሁ ሰዎች እግዚአብሔር ስሙ ይክበር ስለእናንተ።